እንደው እዩ ማለት ነው የፈለገሽ ነገር ብታደርጊ ሰማይ ዝቅ ምድር ከፍ ቢል ማለት ነው ከነ ብሩኬና ከነ ሀይሚ እንደማደርሽ ነው የምነግርሽ። ይሄን ያክል ከቢኒ ጋር የምታደርጊያቸው ነገር እንደዚህ እያጣደፍሽ አንቺ እንደፈለግሽ ነፃ ሆነሽ ስለነ ብሩኬና ስለ ሀይሚ ልትቀድጅ ነው አይደለ? እስካሁን ድረስ ቢኒ ይዞሽ ስለነበረ ማለት ነው። አንቺ ባለጌ ልክስክስ። እቺ ሴትዮ ማለት ነው የምሬን ነው የበግ ለምድ ለብሳ ነገር ግን ተኩላ የሆነች ሴት ነች ማለት ነው። እንዴት ወንድ ልጅ መድኃኒት አጠጥታ እንዴት ቪዲዮ ፎቶ ታነሳለች? እንዴት ደፈረች ለማየት ማለት ነው። እረ ምን አይነቷ ስድ ነች። ሰላም ሰላም ቤተሰብ እንዴት ናችሁልኝ? ደህና ናችሁ? ሁሉ አማን፣ ሁሉ ሰላም። ሰላማችሁ በያላችሁበት ብዝት ትረፍ ይበልላችሁ ውድ ቤተሰቦቼ። እንግዲህ እየተሰራ ያለውን ነገር እዩ እንግዲህ ማለት ነው። ይች ልጅ ወደዚህ ለመምጣት እኮ ነው እንደፈለገች ለማውራት እንዲመቻት ነው አሁን ቢኒን ማስወገድ የምትፈልገው። ምክንያቱም ቢኒ ነው አሁን በብሩኬና በሀይሚ መካከል አጥር የሆነባት። ኧረ ምን አይነቷ ባለጌ ናት! ወይኔ ፈጣሪ ወይ ሴት ልጅ እንደዚህ ሲወርድ ሲያስጠላ በእግዚአብሔር ስም። እና እንግዲህ ቢኒ አትንቀርፍ፣ ዝም ብለህ አታውራ ከዚህ ጋር ማለት ነው። ደግሞ አሁን ከያዘችበት በኋላ ሊያለቃቀስ አማረው ማለት። አንተ ጀግና ጀግና ሲያጫውት አልነበር እንዴ? መጀመሪያ ላይ ምንም ችግር የለም ቤተሰብ አታስቡ ምንም አይፈጠርም እያልክ ነበር አይደለ? እንዴት የሰው ልጅ የባለፈውን ቪዲዮ አይቶ ካሜራ ማኑ ራሱ ብዙ ነገር እያደረገች ዝም እያለ ነበር አይደለ? እንዴት ያንን አይታ አትነቃም? እንዴት ድጋሚ ልታምናቻልክ? ሲጀመር ውሃውን ጨርሰ ጠጣው ስትል እኮ መጠርጠር ነበረብህ። ለነገሩ አንዴ ከተኸው ጠረጠርክ አልጠረጠርክ ምን ይመጣል? ይህ ዝም ብሎ ይላጣል እንዴ? መዝረክረክ እግዚአብሔርን የፈለገ ነገር ብታፈቅራትም ማለት ነው። በዚህን ያክል ግን ወንድነትን ጥለ ልትሽለጠለጥ አይገባም። ቢኒ ንቃ፣ በእናትህ ንቃ። ይችል ለአንተ የምትሆን አይደለችም። ሲጀመርም ፍቅር የማይገባት ድንዝ ያለች ደነስ፣ ነገሯን ሁሉ በተንኮል ብቻ ማራመድ የምትፈልግ እንዴ። እና ውድ ቤተሰብ ቢኒ ይበልህ፣ የምሬን ነው። የእጅን የስራ ነው ያገኘው። ምክንያቱም አንተ ቤተሰብ ያለ ማክበር ነው። ቤተሰብ የሚልን ነገር አክብረ ብትሰማ ኑሮ ማለት ነው አንተ አሁን ዛሬ እንደዚህ የራቁት ፎቶ አይያዝብህም ነበረ። ቤተሰብ እየነገረ ነው እኮ የእሷን ቪዲዮ እየሰማ ነው ተንኮል እንዳሰበች። ከዛ በላይ ደግሞ ኮሜንቶች እኮ ገና ያልተፈጠረን ነገር በደንብ ፈትፈት አድርገው የሚያወሩ ቤተሰቦች ናቸው አይደለ? ያውና ሰው መናቅ ከዚህ ያደርሳል ማለት ነው። እንኳንም ደግ አደረገች። በእርግጥ ከአንተ ውርደት የእሷ ውርደት በእጥፉ ይበልጣል። ግን ደግሞ ጥሩ ነው ያደረገች ለዚህ ለዝልዛላ ስራ ማለት ነው። ይህን ያክል እናቴ እናቴ ይላል። ደግሞ እናት አይደለችም ሲጀመርም እናቴ የወለደች እናት ነች። እሺ ኧረ ፈጣሪ ሆይ ትዕግስቱን ስጠኝ። እች ልጅ ግን ማለት ነው አንተ የመጨረሻ መርዝ ናት። ቤተሰቦቼ የመጨረሻ መሰሪ የሆነች መርዝ የሆነች ሴት ናት ማለት ነው። እና ከብሩኬ ላይ ያደረግሽውን ነገር ከቢኒ ላይ ያደረግሽው ማለት ነው። ብሩኬ ያኔ ቡታጅራ አረገዘች ሲባል ተወዛገብክ፣ ተጠራጠርክ እያሉ በጣም ሲያስጨንቁት ነበር አይደለ እንዴ? ይሄ እኮ ነው ያጠራጠረው እንዴ። በኖርማሉ አግኝቷት እንግዲህ እቺ ልጅ አፍዝዛ ድንዝዛ አድርጋ ምን አድርጋ የሆነች ባለጌ ልክስክስ፣ አንቺ ወራዳ እዩ ተብዬ ማለት ነው። እንደው መዋረድ ካልፈለግሽ ማለት ነው ሚዲያ ላይ ሰጥ ለጥ ብለሽ ማለት ነው በስነስርዓቱ ልትመጪ ይገባሻል። ከተግማማሽም ከዛው እንደፈለግሽ ተግማሚ። ሀይሚና ብሩኬን አይወክልም ከዚህ ጋር ማለት ነው። ስማቸውን ሳታነሽ መሰራት ትችያለሽ። አስቡት እስኪ ዝም ብላችሁ ማለት ነው። እች ልጅ ወንዶችን በምን አይነት መልኩ እንደምታጠምዳቸው ብሩኬን በምን አይነት መልኩ እንደተጠመደ እኮ ነው እየገባኛለሁ አሁን ላይ ማለት ነው። ልጁን ናብላ ቁብድ ብላ ተቆላልታ በሴትነቷ ለማሸነፍ አሰበችና ከዛ በኋላ ወደ ተንኮል ጠመዘዘችው ማለት ነው። ሲቀጥል ደግሞ እኔ ለቢኒ እንደዚህ ፍቅር ፍቅር መሆንለት ተንኮል አስቤ መሰላችሁ? ምንም አይነት ተንኮል አስቤ አይደለም ስትይ ያልነበረ አንቺ ከላይ እስከታች በተንኮል የተዋጥሽ ተንኮለኛ ሴት። ቢኒ እኮ ምንም አላለሽም፣ ልቀቀውም አላለሽም እኮ አይደለም። ከኔ ጋር ሁኝን ያፈቅርሻለሁ፣ ነገር ግን ከሰው ህይወት ውጭ ነው የተባልሽ። ከሰው ህይወት ውጭ ስለተባልሽ አንቺ እንደገና ወንድ ልጅ ፋይል ይዘሽ እንደገና ለማስፈራራት ሞከርሽ። እንደው ቢኒ ልቀቅባት፣ ይሄን ነገር ይልቀቅባትና ትዋረደች። ወራዳ ሲጀመር ውርደት እሷ ምኗም አይደለም፣ ኖርማል ነው ለእሷ ማለት ነው። እኔ አሁን ያዘንኩት በዙሪያዋ ያሉ ወንዶች ባለትዳርም ሆነ ባለፍቅረኛሞች ሆኑ መጠንቀቅ አለባቸው። እችል ሲጀመር ለህግ መቅረብ አለባት። ሰውን እያሻፈደች እያማለለች እንደዚህ አድርጋ እየተጠቀመችባቸው እንደሆነ ነው የተረዳሁት ማለት ነው። እንዴት ከወንድ ልጅ ላይ እንደዚህ ታደርጊያለሽ? እሱ እኮ ይሄኔ ራቁት ቪዲዮ አይደለም እኮ የያዘባት፣ የምሬን የያዘባት ፋይል አለ ኦፍኮርስ። ግን ቪዲዮ ላይ ሆን ይችላል፣ ፎቶም ላይ ሆን ይችላል እኮ ቤተሰቦች። የእሷ ሴራና ተንኮል ሊሆን ይችላል። እችል ክስክስ ስድነሽ ባለጌነሽ አለሽ እኮ እንዴ! በጣም ስድነች እንጂ ቢኒ አንተ ስለምታፈቅራት ምንም ነገር ስለማይታይ እንጂ ማለት ነው። እቺ ልጅ በጣም ስድና ባለጌ ሰው ነች።
ስድ የሚያስብላት ደግሞ የሰው ፍቅረኛ እንደሆነ እያወቀች ብሩኬ አስሬ ብሩኬ ብሩኬ ስትል ካፏ ላይ የተነቀሰች ይመስል ማለት ነው። ወይኔ ብሩኬና ሀይሚ እንደው ከዚች ሴትዮ ፈጣሪ አምላክ ሽፍን ክልል ያድርጋችሁ። እናንተን ስታይ አይኗ ይጋረድ። ምን አይነቷ ምቀኛ ናት! ሲጀመር ቻናልሽ የትም አልሄድም። ቻናልሽ ቢጠፋ ሪፖርት ሆኖ ቢጠፋ ከዚህ ጋር ምንም አይነት እዩ የሚል ቻናል አይመጣም ነበር። አለኩ ቻናሏ ቁጭ ብሏል ማለት ነው። ነው ወይስ እዚህ ጋር ድራማ እየሰራችሁ ነው? አንተም ራሱ አብረ እየተጃጃልክ ድራማ እየሰራ ነው ማለት ነው። ቢኒ ቻናልሽ ምንም አልሆነማ እና ማለት ነው። ያንቺ ቻናል ስለጠፋ ቢኒ ምን ቤት ነው አንቺ የሱን ቻናል የምትወስጅ? ገና የራቆት ፎቶ ስለያሽበት የሱን ቻናል ልትወስጂ ነው አይደል? አይ ቢኒ እች ልጅ እንዳትለቃት ከምሬ ነው እንዳትለቃት። እንደውም አፈር ድሜ ያስግጥሽ። እውነት እኔ የሰው ልጅ በግዴታ መሆን የለ አንዳንዴ የሆነ አዝን ነበረ ታውቃላችሁ። ፍቅር የሚባል ነገር በግዴታ አይሆንም እና ካልፈለገችው በቃ ቢኒ ለምን አይተውም? ደግሞ ተገዶ ሴት ልጅ ያስገድዶ ወደ ራሱ ማድረግ በጣም የሚያስጠላ ነገር ነው እያልኩ ከራሴ ጋር ጥያቄ ይፈጥርብኝ ነበር። አሁን ግን ማለት ነው እንዲህ ዘቅዝቆ ራሱ ያሰቃይሽ አንቺ አውሬ። ይህን ያክል መጣደፍሽ የሰውን ህይወት ለመበጥበጥ ማለት ነው። አፈቅርሻለሁ አለሽ እንጂ ገልሻለሁ አላለሽ እኮ። በቃ አልፈልግም ማለት ትችያለሽ እኮ። ፋይሉንም እንዳያዝ ከያዘው ኖርማል ነው። እኔ አርፌ እቀመጣለሁ ካልሽ እኮ እሱ አይነካሽም ነበር አይደል እንዴ? ስንት ነገር አስባልከኝ፣ ስንት ነገር አሰደብከኛለች። ያሰደበሽ ያስባለሽ ስራሽ ነው እዩ ተብዬ ማለት ነው እንዴ። ስራሽ ከዚህ በላይ ገና ብዙ ነገር ያስብልሻል። ገና እስር ቤት ያስገባሻል። ከምሬ እኮ ነው። ቪዲዮ አለ ማስረጃ። ልጁን እንዴት አዝለፍልፈሽ ስልፍልፍ አድርገሽ እንዴት እንዳስተኛሹ። ሌላ ነገር አርገሽ ቢሆን ኑሮ እንደ ሁለተኛ ለማርገዝ ምን ነው ቸኮልሽ? የኔ እናት ገና እኮ ህፃኗ አራስ እኮ ነች አይደል እንዴ? አንቺ ራሱ ደምሽ አልደረቀም እና ገና ነው። እንዴት ነው አንቺ ሁለተኛ ልጅ አምሮሽ ነው? እንግዲህ እዛ ልጁን ምን እንዳደረግሽው አይታወቅም እኮ። ይሄን እኮ አብረሽው ተኝተሽም ሊሆን ይችላል። ይሄ ኖርማል ነገር ስለሆነ ላንቺ ማለት ነው። እረ ወይኔ ጌታ ወይ ድረስ። እንደዚህ አይነት ምቀኛ ሸረኛ ባጠገባችሁ አይጣልባችሁ። እውነት እቺ ሴትዮ ማለት ነው በቃ ቁማለች። ምንድን ማነው አይዞሽ የሚል አንቺ የሚያሾከሽኩሽ መንፈስ አለ እንዴ? ክፉ ነገር ስሪ እያለ ቻናልሽ ደግሞ መዘጋቱ። አዎ ቻናል ሲዘጋ ያማል፣ ይደብራል፣ ያስጠላል። ምክንያቱም እንኳን ይሄን ያክል ሰብስክራይብ የምሬን 500 ያለው ቻናል ሲዘጋ ቻናል አላቅም እኔ አንድ ነው መሰለኝ፣ ተያያዥ ነው የሚባለው መንፈሱ አንድ ነው መሰለኝ። ትንሽም ሆነ ትልቅ ቻናል ሲዘጋ በጣም ነው ሞራላችሁ የሚሞተው። እና ግን እዩ ማለት ነው ማርያምን ደግ አደረገሽ። እንኳን ከጠፋ ደግሞ አልጠፋም ሲጀመርም ማለት ነው። አንቺ በዚህ ቻናል ጥሩ ነገር አላስተላለፍሽበትም እስካሁን ድረስ። የሰውን ስም እየቦጨቅሽ የሰውን ባል የኔ ነው እያልሽ ነገ ወደ እኔ ይመጣል እያልሽ እየተቀባጠርሽ ነበረ ይህን ቻናል ያሳደግሽው አይደለ? ረረረረ መጨማለቅ ከምሬን። ይሄን ነገር ስራ ነው በሉኝ። አሁን ዛሬ ያደረገችው ነገር እውነት ስራ ነው፣ ድራማ እየሰሩ ነው በሉኝ። ሴት ልጅ እንደዚህ ረከሰች ማለት ነው ሜዳ ላይ ሜዳ። እስማ ለነገሩ ሳታገባ የወለደች ሴት እኮ ምን እሷ ምንም ነገር ብታደርግ ለእሷ ብርቋም አይደለም፣ ኖርማል ነገር ነው እንዲህ። ኧረ መጨማለቅ። እዩ ስነ ስርዓት ያሽ ተከበሪ አንቺ ክብረ ቢስ